ዘላቂ ሰላምን በማጽናት ልማትን ማፋጠን ይገባል ሲሉ የአማራ ክልል ዋና አፈ ጉባኤ ፋንቱ ተስፋዬ ገለጹ። አማራ ልማት ማህበር የማህበረሰቡን ማህበራዊና የመልካም አስተዳደር ችግሮችን በመፍታት ማህበራዊ ኃላፊነቱን እየተወጣ መሆኑን የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ተናግረዋል። ልማት ማህበሩ በየዓመቱ 1.6 ቢሊዮን ብር ወጪ በማድረግ ማህበራዊ ልማቶችን ለማህበረሰቡ ያከናወነ መሆኑን አስታውቋል። ተጨማሪውን ከስራው ድንቅ ደሳለውን እንከታተል። የአማራ ልማት ማህበር አልማ 15ኛ መደበኛ ጠቅላላ ጉባኤውን በባህር ዳር ከተማ አካሂዷል። በጉባኤው የተገኙት የአማራ ክልል ምክር ቤት ዋና አፈ ጉባኤና የአማራ ልማት ማህበር ጠቅላላ ጉባኤ ሰብሳቢ ወይዘሮ ፋንቱ ተስፋዬ በመተባበር ዘላቂ ሰላምን ማጽናትና ልማት ማህበሩን መደገፍ ይገባል ብለዋል። በተለይም ልማት ማህበሩ በትምህርት ዘርፉ ላይ የሚያደርገውን ጥረት መደገፍ እንደሚገባ አሳስበዋል። ከደረጃ በታች የሆኑ ትምህርት ቤቶችን ማሻሻል ብቻ ሳይሆን ውስጡም የሚማሩ ተማሪዎች ማግኘት የተገባቸውን የተሟላ ነገር እንዲያገኙ አቅዶ መንቀሳቀሱ ተገቢ ነው። አሁንም የትኩረት ማዕከል ተደርጎ የቀረበው በስትራቴጂው እቅዱም ይሄው የትምህርት ጉዳይ ነውና በጣም ተባብረን ግን መስራት አለብን ብዬ የማስበው በተለይ ያጋጠመን ትምህርት ላይ ያጋጠመን ያለው ዋግ ልናጠፋ የምንችለው የትምህርት ማህበረሰቡ ህብረተሰቡ አልማም ተባብሮ ተጠናካክሮ መሰራት መቻል አለበት። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን አልማ ባለፉት ዓመታት የማህበረሰቡን አቅም በማጎልበት ማህበራዊና የመልካም አስተዳደር ችግሮችን በመፍታት ማህበራዊ ኃላፊነቱን እየተወጣ መሆኑን ገልጸዋል። በቀጣይም ህዝባዊና አቃፊነቱን በማጠናከር በሁሉም አካባቢዎች ተደራሽ መሆን ይገባል ነው ያሉት። በራስ አቅም ከመልማት ምልክትነት ከመንግስት ጋር የመንግስትን አቅምና ጉልበት በመሙላት እስከዛሬ ይሳተፍባቸው በነበሩት ዋና የህዝብ ችግሮች በተለይ በማህበራዊ ዘርፍ ያለውን የትምህርትና የጤና አልፎ የውሃና ሌሎች መሰረተ ልማትን ማሟላት ላይ የሚሳተፍባቸውና እየሰራቸው ያሉትን ስራዎች የክልሉ መንግስት የህዝቡን የልማትና የመልካም አስተዳደር እንዲሁም የህግ የበላይነትን ማረጋገጥ ዋና ተልዕኮውና ኃላፊነቱ በመሆኑ አልማጋ መስራት ዋና ኃላፊነታችንን መወጣት አድርገን እንጂ አጋርነትና እንደ ትብብርነት ብቻ አድርገን የምንቆጥረው አይደለም። በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪና የትምህርት ቢሮ ኃላፊ እንዲሁም የአልማ ስራ አመራር ቦርድ ሰብሳቢ ዶክተር ሙሉነሽ ደሴ አልማ የመተጋገዝ ባህልን በማሳደግ ህብረተሰቡን የልማቱ ተጠቃሚ እያደረገ ነው ብለዋል። ማህበሩ የተጀመሩ የልማት ስራዎችን በማጠናቀቅና አዲስ በመጀመር የህብረተሰቡን ችግር መፍታት ይገባልም ብለዋል። አልማ በማህበራዊ ዘርፍ ብዙ አስተዋጽኦ ያበረከተ ማህበር ሲሆን ከጤና ከትምህርት ስራ ዕድል ፈጠራ በተጨማሪ የተለያዩ አደጋዎች ሲያጋጥሙ ተጋላጭ ለሆኑ ማህበረሰብ ክፍሎችና ዜጎቻችን የምግብና አልባሳት ድጋፍን ጭምር በማቅረብ አጎናቸው ከተጎጆች ጎን መሆኑ ጭምር በየጊዜው እየገለጸና እየተገበረ ያለ ትልቅ ማህበራችን ነው። የማህበሩ ዋና ስራ አስፈጻሚ አቶ መላኩ ፈንታ አልማ ማህበረሰቡንና አጋር ድርጅቶችን በማሳተፍ በየዓመቱ 1.6 ቢሊዮን ብር ወጪ በማድረግ ትምህርት ቤቶችን፣ ጤና ተቋማትን በመገንባትና በስራ ዕድል ፈጠራ ኃላፊነቱን እየተወጣ ነው ብለዋል። የማህበረሰቡን ችግር ለመፍታትና የኑሮ ደረጃን ለማሻሻል ተጠናክሮ እንደሚሰራም ነው የገለጹት። የዓመቱ ከ1.6 ቢሊዮን ብር በላይ በመሰብሰብ ለትምህርት ለጤና ተቋማት ግንባታ እንዲውል አድርገናል። ከትልቁ የምንሰራው ያስቀመጥነው በስትራቴጂክ ፕላናችንም የትምህርት የጤና የስራ ዕድል ፈጠራ ስለሆነ አብዛኛውን ስራ የሰራነው በየትምህርት ቤቶች የተጓደሉ ህንጻዎችን እያሟሉ ለትምህርት ቢሮ ማስረከብ ነው። ገንብቶ ከማስረከብ በዘለለ ለትምህርት ጥራቱ ለጤና አገልግሎት ጥራቱ አስተዋጽኦ በሚያደርግ ልክ ሰፋ አድርገን እንሰራለን ብለን ነው እንግዲህ እቅዱን ያቀድነው። የአማራ ልማት ማህበር አልማ በሚቀጥሉት 5 ዓመታት ከአባላት ከ17 ቢሊዮን ብር በላይ በመሰብሰብ በክልሉ የተለያዩ የልማት ተግባራትን ለማከናወን አቅዷል።